ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የዕለተ አርብ የመጋቢት 25 ቀን 2018 ዓ.ም የሰዓቱን ዜናዎች ይዘን ቀርበናል። አበይት ዜናዎችን እናስቀድማለን። የመርሃ ቤቴ ከተማ ከንቲባ በፋኖ ኃይሎች መማረኩ ተገለጸ። ሚኒሊክ እዝ ምስራቅ አማራ ቀጠና አዳዲስ ሰልጣኞችን አስመርቋል። የዕለቱ ዜናችን ቀዳሚ ጉዳይ አድርገነዋል። የህዝብ ተወካዮች ምክር ቤት ያጸደቀው አዲስ ህግ ከፍተኛ ክርክር አስነስቷል። አወዛጋቢው ህግ ምን አካቷል በሚለው ዙሪያ ተጨማሪ መረጃ አለን። የትግራይ ህዝብ አጀንዳ አዲስ አበባ ላይ በተደረገ ውይይት አይፈታም ሲሉ የክልሉ ተወላጆች ተናገሩ። አቶ ጌታቸው ረዳ በበኩላቸው እኔ ትግራይን አልወክልም ሲሉ ተደምጠዋል። ሌላኛው የዜናችን አካል ነው። በነዳጅ ማደያ ቅድሚያ ሊሰጣቸው የሚገቡ ተቋማት ይፋ ተደርገዋል። ዝርዝር አለን። ዜናዎቻችን በዝርዝር እናቀርባለን። በቅድሚያ በፊጥራ ከተማ የፊጥራ ከተማ አመራሮች መማረካቸውን አፍበን ሸዋ ጠቅላይ ግዛት አሳምነው እዝ ህዝብ ግንኙነት መምሪያ አስታወቀ። የመንግስት አየር ወለድ ኮማንዶ በሚሊሻ መንገድ መሪነት ወደ ጎራንዳ በፋኖ ላይ ጥቃት ለመፈጸም ቢያስገባም በአፍበን ሸዋ ጠቅላይ ግዛት አሳምነው እዝ አጼ ዘር ያዕቆብ ኮር ናደው ክፍለ ጦር ታጣቂዎች አማካኝነት ጥቃት ደርሶባቸዋል ተብሏል። የመንግስት ጦር መነሻውን መርሃ ቤቴ ፊጥራ ከተማ አድርጎ በሶስት አቅጣጫ ወደ ጎራንዳ ቀበሌ ስምሪት ቢያደርግ በሶስቱም አቅጣጫ ከባድ ኪሳራ አስተናግዷል ተብሏል። በዚሁ ቅጽፈትም ልዩ ስምሪት ወስደው ፊጥራ ከተማ የገቡት የአፍበን ሸዋ ጠቅላይ ግዛት አሳምነው እዝ አጼ ዘር ያዕቆብ ኮር ናደው ክፍለ ጦር በሰሩት ልዩ ኦፕሬሽን የፊጥራ መሪ መዘጋጃ ቤት ኃላፊ ልጅ ወንድራድ ዝቅ አድርገው የፊጥራ መሪ መዘጋጃ ቤት ምክትል ኃላፊ ተኮላ ክብረትን ጨምሮ ሌሎች ለአገዛዙ አድረው አገዛዙን ሲያገለግሉ የነበሩ የሚሊሻ አባላቶችና በአገዛዙ የደህንነት መዋቅር የነበሩ ካቢኔዎች በመማረክ ከከተማ ይዘው መውጣታቸውን አስታውቀዋል። በዚህም የተበሳጨውና የፋኖን ክንድ መቋቋም ያቃተው አገዛዙ የበቀል በትሩን ባልታጠቁ በንጹሃን አማራዎች ላይ እያሳረፈ ይገኛል። በሌላ ዜና ሚኒሊክ እዝ 102ኛ ኮር ምስራቅ አማራ ቀጠና ወታደራዊ ተዋጊ መሐንዲስ የሰራዊት አባላትን በደማቅ ሁኔታ አስመረቀ። የ102ኛ ኮር ዛሬም እንደ ትላንቱ ለሰራዊታችን የተለያዩ ስልጠናዎችን በመስጠት የሚታወቁ ለተከታታይ 3 ወራት ያሰለጠናቸውን የተዋጊ መሐንዲስ አሰልጣኞች ማስመረቁን አስታውቋል። የምረቃ ፕሮግራሙን የመክፈቻ ንግግር በአርበኛ ዘውዱ ዳርጌ የ102ኛ ኮር ምክትል ወታደራዊ አዛዥ የተደረገ ሲሆን ለሰልጣኞችም የእንኳን ደስ ያላችሁ መልእክት ካስተላለፉ በኋላ ወታደራዊ አዛዡ አያይዘው እንደተናገሩት ከሆነ የቴክኖሎጂ ሽግግር በማድረግ የተለያዩ ስልጠናዎችን በየክፍለ ጦሮቹ ያለማቋረጥ እንደሚቀጥሉ ተናግረዋል። በተጨማሪም 101ኛ ኮር ከ102ኛ ኮር እንዲሁም ከልዩ ዘመቻ የተውጣጡ የተዋጊ መሐንዲስ አሰልጣኞች አርበኛ ሀየሎም ሲሳይ፣ አርበኛ ዮሴፍ ሲሳይ፣ አርበኛ ፋሲል ጸጋይ፣ አርበኛ ዳዊት ጸጋይ እና አርበኛ አዳነ መኮንን እንደተናገሩት ያለ ጦርነት መኖር ከማይፈልጉ የብልጽግና አገዛዝ የአማራን ህዝብ በቀላሉ ነጻ ለማውጣት ከ102ኛ ኮር በሁሉም ክፍለ ጦሮች የተውጣጡ ሰልጣኞችን በተግባርና በንድፈ ሐሳብ የተደገፈና ውጤታማ የሆነ የተዋጊ መሐንዲስ ስልጠና ለሰልጣኞቹ መስጠታቸውን ተናግረዋል። በመጨረሻም 102ኛ ኮር የፖለቲካ መምሪያ ኃላፊ አርበኛ ሻምበል አሌና፣ የ102ኛ ኮር የህዝብ ግንኙነት ኃላፊ አርበኛ አታሎ ሙልጌታ ለተዋጊ መሐንዲስ ሰልጣኞች የእንኳን ደስ ያላችሁ መልእክት ካስተላለፉ በኋላ የአማራ ህዝብ በምርጫ ስም በኃይል ለማንበርከክ ህገ መንግስታዊና መዋቅራዊ በደል ለማስቀጠል እንዲሁም በምርጫ ካርድ የአማራን ጭፍጨፋ ለማስቀጠል የመጣውን የመንግስት አመራር ለማስወገድ በሌሎች ኮሮች ለሚገኙ ክፍለ ጦሮች ስልጠናው ጥሩ ተሞክሮ መሆኑን ገልጸዋል። ከፍተኛ ክርክር ያስነሳው አንቀጽ የህዝብ ተወካዮች ምክር ቤት ትላንት መጋቢት 24 ቀን 2018 ዓ.ም ባካሄደው 13ኛ መደበኛ ስብሰባ የኢትዮጵያ ፌዴራላዊ ዲሞክራሲ ሪፐብሊክ የወንጀለኛ ህግ ስነ ስርዓትና የማስረጃ ህግ ረቂቅ አዋጅን አጽድቋል። በቀዳማዊ ኃይለ ሥላሴ ዘመነ መንግስት ጸድቆ ላለፉት 64 ዓመታት በስራ ላይ የቆየው የወንጀል ህግ ስነ ስርዓት የማስረጃ ህግ ተካቶበት ጸድቋል። የህግና ፍትህ ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ ጸገነት መንግስቱ ገለጹት የተሻሻለው ህግ የተካተተባቸው ወሳኝ ጉዳዮች አሉ ብለዋል። የተጠርጣሪዎች፣ የተከሳሾች እንዲሁም ደግሞ በወንጀል ምክንያት የተጎዱ ሰዎችን መብት ለማክበርና ለማስከበር የሚያስችል ስርዓት መዘርጋት ነው ብለዋል። የተጠርጣሪዎችን፣ የተከሳሾችን እንዲሁም ደግሞ በወንጀል ምክንያት የተጎዱ ሰዎችን መብት ለማክበርና ለማስከበር የሚያስችል ስነ ስርዓት መዘርጋት፣ የተቀላጠፈ የፍትህ ስርዓት እንዲኖር ልዩ የወንጀል ምርመራ ዘዴዎችና የዲጂታል ማስረጃን አጠቃቀም ማካተት፣ በወንጀል ለተጎዱ ሰዎች እንዲሁም በማረሚያ ቤት ቆይተው በነጻ ለሚሰናበቱ ዜጎች የካሳ ክፍያ የሚፈጸምበት አግባብን በግልጽ ማስቀመጥ፣ ህጻናት፣ ሴቶችና አካል ጉዳተኞች በፍትህ ስርዓት ውስጥ ያላቸውን መብት የሚያረጋግጡ ድንጋጌዎችን
ይዟል። ከፍተኛ ክርክር ያስነሳው አንቀጽ 25 ንዑስ አንቀጽ 3 ሲሆን አንድ ክልል በሌላ ግዛት ላይ የዳኝነት ስልጣን ሊኖረው አይገባም ሲሉ የምክር ቤቱ አባላትም ተቃውመውታል። ቋሚ ኮሚቴው በበኩሉ ኦሮሚያ ክልል ፍትህ ቢሮ ይዳኝ ያልነው በከተማዋ በሚገኙ መስሪያ ቤቶቹ ቅጥር ግቢ የሚፈጸም ወንጀል ነው፣ ይህም ህገ መንግስታዊ መብት ነው ብሏል። አዋጁ በአብላጫ ድምጽ ቢጸድቅም በተለይ ረቂቁ ላይ የሰፈረው አንቀጽ 25 ንዑስ አንቀጽ 3 የምክር ቤት አባላቱን ለሁለት ከፍሎ አሟግቷል። የአንቀጽ በአዲስ አበባ ከተማ አስተዳደር ውስጥ በኦሮሚያ ብሔራዊ ክልላዊ መንግስት ተቋማት ሰነዶች፣ በጀትና መሰል የክልሉ ጥቅሞች ላይ በተቋማት ውስጥ በሚፈጸሙ ወንጀሎች ላይ በክልሉ የስራ ኃላፊዎችና ሰራተኞች በአዲስ አበባ ከተማ አስተዳደር ውስጥ ከስራ ኃላፊነታቸው ጋር በተያያዘ በሚፈጸሙ ወንጀሎች ላይ የክልሉ ፍርድ ቤቶች የዳኝነት ስልጣን ይኖራቸዋል የሚል ነው። የምክር ቤት አባሉ ዶክተር ደሳለኝ ጫኔና ዶክተር አባው ደሳለው አንቀጹ የከተማዋን ራስን የማስተዳደር መብትና የህግ የበላይነት ይጋፋል በሚልም እንዲወጣ ጠይቀዋል። አንድ ክልል በሌላ ግዛት ላይ የዳኝነት ስልጣን ሊኖረው አይገባም የሚል መከራከሪያም አቅርበዋል። በሌላ በኩል ዶክተር አለሙ ጎንፋ ህገ መንግስታዊነትን የልዩ ጥቅም መብት መሰረት በማድረግ አንቀጹ መካተቱ አግባብ መሆኑን ገልጸዋል። የክልሉ ተቋማትና ሰራተኞች በአዲስ አበባ ውስጥ በመኖራቸው የዳኝነት ስልጣን አስፈላጊ መሆኑን ጠቁመዋል። ቋሚ ኮሚቴው ኦሮሚያ ክልል ፍትህ ቢሮ ይዳኛል ነው በከተማዋ በሚገኙ የኦሮሚያ ክልል መስሪያ ቤቶች ቅጥር ግቢ የሚፈጸሙ ወንጀሎች ነው፣ ይህም ህገ መንግስታዊ መብት ነው ሲል ምላሽ ሰጥቷል። ምክር ቤቱ ሰፊ የሆነ ክርክር ካደረገ በኋላ አዲሱን የወንጀል ህግ ስነ ስርዓትና የማስረጃ ህግን በአዋጅ ቁጥር 1410/2018 አድርጎ በአብላጫ ድምጽ አጽድቆታል። የትግራይ ህዝብ ችግር በእንደዚህ አይነት ውይይት ይፈታል ብላችሁ ነው ወይ የምታምኑ ሲሉ የክልሉ ተወላጆች ጠየቁ። አቶ ጌታቸው ረዳ እኔ የትግራይ ክልል ወኪል ልሆን አልችልም በትክክለኛ ሂደት ካልሆነ ሲሉ ተናግረዋል። የትግራይ ህዝብ በመኖርና ባለመኖር አፋፍ ነው ያለው። ህዝቡ በወጣበት የማይመለስበት፣ ወጣቶች በሀገራቸው በማይኖሩበት ስለምክክር እዚህ ቁጭ ብለን መወያየት የህዝብን ችግር ይፈታል ማለት አይቻልም ሲሉ ጠንካራ አስተያየት ሰንዝረዋል። ዋና ኮሚሽነር መስፍን አርአያ በበኩላቸው የትግራይ ችግር በአጀንዳ መልክ እንደ ሌሎች ክልሎች ሁሉ ቀርበዋል። የትግራይን የሚመስሉ አጀንዳዎች ከፌዴራል ተቋማትም ከዲያስፖራዎችም ቀርበዋል ብለዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን የትግራይን ክልል አጀንዳ ለማሰባሰብና ተሳታፊ ለመለየት ዛሬ በአዲስ አበባ ስካይላይት ሆቴል ባጠናቀቀው መድረክ ተሳታፊዎች ወደ ውይይት ከመግባታቸው በፊት ለኮሚሽኑ አስተያየትና ጥያቄዎችን አቅርበዋል። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪና የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት እንዲሁም የስምረት ፓርቲ መሪ አቶ ጌታቸው ረዳ እኔ የትግራይ ክልል ወኪል ሊሆን አልችልም በትክክለኛ ሂደት ካልሆነ ሲሉ ተናግረዋል። ምክክር ሂደቱ ላይ መሆን ሲገባ አለመሆኑን ገልጸው በክልሉ ይደረጋል የሚል እምነት እንደነበራቸውም አንስተዋል። የመጀመሪያ ዙር መድረክ እንደተጠበቀው ሆኖ በሂደቱ ትግራይን ያላካተተ መድረክ መሰረታዊ ጉድለት ያለበት መሆኑ ታውቆ ጥረቱ ተጠናክሮ እንደሚቀጥል እምነት አለኝ ብለዋል። ሌላኛው ተሳታፊ ኮሚሽኑ አጀንዳ የማሰባሰብ ስራውን በትግራይ አስቻይ ሁኔታ ባለመኖሩ በአዲስ አበባ ለማድረግ ተገድጃለሁ ማለቱን በመጥቀስ ይህ ግልጽ አይደለም፣ ሂደቶቹ ምን ነበሩ ሲሉም ጠይቀዋል። ምክክሩ ስኬታማ እንዲሆን መጀመሪያ መሰራት ያለበት ምቹ ሁኔታ መፍጠር ነውም ሲሉ አክለዋል። ሌላኛው ተሳታፊ ጉዟችሁ መቀሌ ደርሶ ከመመለስ ያለፈ አልመሰለኝም ሲሉም ተችተዋል። የትግራይን ህዝብ በቦታው እንድታገኙት ነበር የምንፈልገው ሲሉም ወቅሰዋል። በቀጣይ ኮሚሽኑ በክልሉ ተገኝቶ አርሶ አደሩን እንዲያነጋግርም ተሳታፊዎቹ አሳስበዋል። እንዲሁም መድረኩ ለሪፖርት ፍጆታ ብቻ መሆን አለበት ብዬ አላስብም ያሉ ሲሆን የትግራይ ህዝብ ችግር በእንደዚህ አይነት ውይይት ይፈታል ብላችሁ ነው የምታምኑ ሲሉ ኮሚሽነሮቹን ጠይቀዋል። የትግራይ ህዝብ በመኖርና ባለመኖር አፋፍ ላይ ነው ያለው። ህዝቡ በወጣበት የማይመለስበት፣ ወጣቶች በሀገራቸው በማይኖሩበት ስለ ምክክር እዚህ ቁጭ ብለን መወያየት የህዝብን ችግር ይፈታል ሲሉም ሌላ ጥያቄ አንስተዋል። ቅድሚያ ተፈናቃዮችን መመለስ፣ የህገ መንግስትን የግዛት አንድነት ማረጋገጥ ይገባል ሲሉም መክረዋል። በትግራይ አስቻይ ሁኔታ የለም ተብሏል። አስቻይ ሁኔታን በመሸሽ ነው የሚመጣው። ለምን አስቻይ ሁኔታ አልተፈጠረም? አስቻይ ሁኔታ እንዲፈጠር መሰራት ነው ያለበት ሲሉም ተመሳሳይ ጥያቄ አንስተዋል። ህዝቡን ማግኘት ግድ ይላል። ሁላችንም የምንወክለው ተቋም ሊኖር ይችላል። የትግራይ ህዝብ ግን መወከል አንችልም ሲሉም ለኮሚሽኑ ሀሳብ አቅርበዋል። ከትግራይ ዲሞክራሲ ፓርቲ በመድረኩ የተገኙ ተሳታፊዎች በበኩላቸው ትግራይ ክልል ውስጥ ቁጭ ብሎ ህዝቡን ምክክር እንዳያደርግ ተከልክሏል፣ እኛም እንዳንሄድ ተብለን ተከልክለናል፣ መግለጫ ሞቶብናል ብለዋል። ወልዳ መካን በሆነችው በምታነባ የሚበላ ባጣች እናት ለምናችሁ መጀመሪያ የትግራይን ህዝብ በራሱ አሳታፊ መንግስት እንዲቋቋም ይደረግ ሲሉም
አሳስበዋል። ኮሚሽኑ ለተነሱ ጥያቄዎች ምላሽ ያለውን ሰጥቷል። በመሸሽ ነው አስቻይ ሁኔታ የሚመጣው በሚለው ለቀረበው ጥያቄ የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ በሰጡት ምላሽ ሽሽት አይደለም፣ ሽሽት የሚሆነው አዲስ አበባ ሀገራችን አይደለችም ብለን ስናስብ ነው ብለዋል። ከደቡብ ጫፍ ጀምሮ እስከ ሰሜን ዛላምበሳ፣ ከምስራቅ እስከ ምዕራብ ያሉ ህዝቦች አጀንዳ ሰብስበው የኢትዮጵያን ችግር ነቅሰው ሰጥተውናልም ሲሉ አክለዋል። ባይገርማችሁ እዚያ ውስጥ የትግራይ ክልልን ችግር በአጀንዳ መልክ ከሌሎች ህዝቦች ቀርበዋል። የትግራይን የሚመስሉ አጀንዳዎችም ከዲያስፖራዎች ከፌዴራል ተቋማት ቀርበዋል ብለዋል። ስለዚህ ያደረግነው ሁላችንም ፊት ለፊት እንድንገናኝ፣ ስሜታችሁን ለመግለጽ ሁኔታዎች እንዲመቻቹላችሁ፣ እንዲሁም መሰረታዊ ጥያቄዎችን ባካተተ መልኩ አጀንዳዎቻችሁን እንድትሰጡን ነው ሲሉ አክለዋል። የትግራይ ክልል ህዝብ ችግር በዚህ መልኩ ይፈታል ብሎ ነው ኮሚሽኑ የሚያስበው በሚል ለተነሳው ጥያቄም አዎ የሚል ምላሽ ሰጥተዋል። የኮሚሽኑ ምክትል ኮሚሽነር ሂሩት ገብረስላሴ ውይይቱ መቀሌ መደረግ ነበረበት ተብሎ ከተሳታፊዎች ለተነሳው ሀሳብ የኛም ፍላጎት ይኸው ነበር ብለዋል። ነገር ግን በስራችን ምክንያት ሰዎችን የሚጎዱ ነገሮች ማድረግ ስለሌለብን በቦታው ይህንን ስብሰባ ለማድረግ ሊያመቻቹልን የሚገባቸው አካላት ስላላመቻቹልን መቅረት የለበትምና አዲስ አበባ ላይ ብናደርገው በሚል ነው ብለዋል። ጉዟችሁ መቀሌ ደርሶ ከመመለስ ያለፈ አልመሰለኝምና መድረኩ ለሪፖርት ብቻ እንዳይሆን በሚል ለተነሱ ሀሳቦችም ምላሽ የሰጡት ኮሚሽነር ሙልጌታ አገው ከፍተኛ ግንኙነት አድርገናል፣ ለዛሬ መድረክም ልንበቃ የቻልነው በነዛ ንግግሮች ነው ሲሉ ተናግረዋል። ለሪፖርት ብቻ እንዳይሰሩ ለተባሉት ነገርም ለሪፖርት ብቻ የምንሰራ ከሆነ ህዝቡን ማሞኘት ስለሚሆን በከፍተኛ ጥንቃቄ ይሰራል የሚል ማብራሪያ ሰጥተዋል። ነዳጅ ማደያ ቅድሚያ አገልግሎት የሚያገኙ ተቋማት ይፋ ተደረገ። የአዲስ አበባ ከተማ አስተዳደር ንግድ ቢሮ በመካከለኛው ምስራቅ በተከሰተው ቀውስ ምክንያት ሊያጋጥም የሚችለውን የነዳጅ እጥረት ለመከላከል ስርጭቱን በስርዓት ለመምራት እንዲቻል በነዳጅ ማደያዎች ቅድሚያ አገልግሎት የሚሰጣቸው ተቋማት ዝርዝርን ይፋ አድርጓል። በዚህም መሰረት ለነዳጅ አጓጓዥ ተሽከርካሪዎች ወይንም ቦቴዎች፣ ለከፍተኛ አምራች ኢንዱስትሪዎች፣ በተለይ መሰረታዊ የምግብ ፍጆታ የኤክስፖርት ምርቶችን ለሚያመርቱ ተቋማት ቅድሚያ ይሰጣል። በተጨማሪም ግንባታ ላይ ላሉና ትኩረት ለሚሰጣቸው የመንግስትና የግል ፕሮጀክቶች፣ ለደረቅ ጭነትና ለግንባታ ቁሳቁስ አጓጓዥ ተሽከርካሪዎች እንዲሁም ገበያ ለማረጋጋትና የግብርናና የኢንዱስትሪ ፍጆታ ምርቶችን ለሚያጓጉዙ ተሽከርካሪዎች አገልግሎቱ በቅድሚያ እንዲሰጥም ተገልጿል። ለግብርና ማሽነሪዎችና ትራክተሮች፣ ለሀገር አቋራጭ የህዝብ ማመላለሻዎች እንዲሁም ለከተማ የህዝብ ትራንስፖርት አገልግሎት ሰጪ ተሽከርካሪዎችም በተመሳሳይ ቅድሚያ ተሰጥቷቸዋል። ለህብረተሰቡ አገልግሎት ሰጪ የሆኑት አምቡላንሶች፣ ቀዶ ጥገና የሚያከናውኑ የጤና ተቋማት፣ የኤሌክትሪክ አገልግሎት ሰጪዎችና ሌሎች እንደ አስፈላጊነቱ በንግድ ቢሮ እየቀረቡ በግብረ ኃይል ውሳኔ የሚሰጥባቸው ተቋማት የቅድሚያ ተጠቃሚ እንደሚሆኑ ቢሮ አስታውቋል። ይህ ውሳኔም የከተማዋን መሰረታዊ እንቅስቃሴ ሳይስተጓጎል ለማስቀጠል ያለመ መሆኑ ተመላክቷል። አድማጮቻችን፣ የሰዓቱ ዜናዎቻችን ተጠናቀዋል። ስለተከታተላችሁ እናመሰግናለን። ሰላም።